ውድ የተከበራችሁና የተወደዳችሁ የግዕዝ ቤተሰቦች እንደምን ቆይታችኋል? በዛሬው ዕለት ስለ ቅዱስ አባ ጳውሊ ከሳጥናኤል ጋር ወይም ደግሞ ከሰይጣን ጋር ያደረጉትን ቃለ መጠይቅ ወደ እናንተ ይዘንላችሁ ቀርበናል። እንድትከታተሉን በአክብሮት ጋብዘናችኋል። ሃይማኖታዊ ታሪካዊ የሆነ ፕሮግራሞችን ወደ እናንተ ይዞላችሁ የሚቀርብ ነው። ስለምትከታተሉንና ሰብስክራይብ ስለምታደርጉን ከልብ እናመሰግናለን። አባ ጳውሊ ዲያብሎስን ገዝተውት ሳለ ብዙ የሚያስትባቸውን ምስጢራት በዝርዝር ነግሯቸዋል። እኔም ሐይቅ ቅዱስ እስጢፋኖስ አቡነ ኢየሱስ ሞዐ አንድነት ገዳም ተዋስኦተ ቀሲስ አባ ጳውሊ በሚል ርዕስ ያሳተማትን የአባ ጳውሊን ምስጢር የያዘች እጅግ ድንቅ የሆነች መጽሐፍን ካሁን በፊት ይዘንላችሁ እንደቀረብ ነው። ዛሬም ደግሞ በቅዱስ አባ ጳውሊ ላይ የተመሰረተ ከሰይጣን ጋር ያደረጉትን ቃለ መጠይቅ ይዘንላችሁ ቀርበናል። ውድ የተከበራችሁና የተወደዳችሁ የግዕዝ ቲዩብ ተከታታዮች በሙሉ እንደምን ሰንብታችኋል? ይህ ግዕዝ ቲዩብ ነው። ሰብስክራይብ በማድረግ ቻናላችን ላይ የሰራነውን በሙሉ እንዲከታተሉ በአክብሮት ጋብዘንዎታል። የበረሃው መልአክ አባ ጳውሊ የካቲት 2 በዚች ቀን በግብጽ በረሃ ታላቅ አምድ ወደቀ። ይህም የባህታውያን ሁሉ አለቃቸው የሆነ አባ ጳውሊ ነው። ሥርዓተ ብሕትውና በጳውሊ ሥርዓተ ምንኩስና በእንጦኒ ተጀምሯል ይላል። ጳውሊ አባቱ ባለጸጋ ነበር። ሲሞት ለታላቅ ወንድሙ በጴጥሮስ እጅ አድጎ ኋላ አካለ መጠን ሲያደርስ ከፍለህ ስጠው ብሎት ተናዞ አረፈ። አባ ጳውሊ አካለ መጠን ሲደርስ ደረስው፣ ገንዘብ ከፍለህ ስጠኝ አለው። አይሆንም አልሰጥህም አለው። ምነው ቢለው ልጅ ነህ ታጠፋዋለህ ብዬ ነው ይለዋል። አላጠፋውም ስጠኝ ይለዋል። ግድም አካልከኝ ብሎ ብዙን አስቀርቶ ጥቂቱን መልካሙን አስቀርቶ ተራ ተራውን ሰጠው። አባ ጳውሊ በዚህ ተበሳጭቶ ዳኛ ጋር ሄደ። በመንገድ ላይ አንድ ባለጠጋ ሞቶ ሊቀብሩት ሲወስዱ ታየ። አባቴ ባለጸጋ ነበር ሞተ፣ ይሄም ባለጸጋ ነበር ሞተ፣ እኔስ ነገ እሞት የለምን ብሎ ወደ ወንድሙ ተመልሶ ወንድሜ ገንዘቡ ላንተ ይሁን ትቼልሃለሁ ብሎ ከቤት ወጣ። መጀመሪያ ለ3 ቀን ከመቃብር ቤት ገብቶ ጸለየ። በሦስተኛው ቀን ከሰማይ ግማሽ ህብስት ወረደለት። ገረመው። ፈጽሞ ሳይለዩ እንዲህ ከሆነማ ፈጽሞ ቢለዩማ እንደምን ያለ ተአምር በተደረገ ብሎ አናብስት፣ አናምርት፣ አካይስት፣ አቃርብት ካሉበት ነቃ አማይ ልምላሜ እጽ ከሌለበት ድሩር ለተአቅቦ ይለዋል ዘር ተክል ከማይገኝበት ከጽኑ በረሃ ገባ። የሰው ፊት ሳያይ ለ80 ዓመት በተጋድሎ ኖሯል። ምግቡን ግማሽ ህብስት በየቀኑ የሚያመጣለት ቁራ ነበረ። የእረፍቱ ቀኑ ሲደርስ ከአባ እንጦንስ ጋር በእግዚአብሔር ፈቃድ ተገናኝተው ብዙ ነገር ተጨዋወቱ። በተለይም በኋለኛው ዘመን ስለሚነሱት መነኮሳትና ግብጽ በሙስሊሞች እንደምትወረር ብዙ ምስጢር አወሩ፣ ብዙ ትንቢት ተናገሩ። ይህንንም ጥር 22 ቀን ጽፈነዋል። ከዚህ በኋላ አባ ጳውሊ አስኬማ አምጣልኝ ብሎ ይልከዋል። አባ እንጦንስ ወደ ገዳሙ ሄደ። የ2 ቀን ጎዳና ነው። ሲመለስ በረሃው ላይ ሰማያውያን መላእክ ሰፍረውበት ሲዘምሩ ሲያመሰግኑ አየ። ልብን የሚመስጥ የዕጣን መዓዛማ ሸተተ። ምንድነው ብሎ አንዱን መልአክ ይጠይቀዋል። አባ ጳውሊ ሞቶ ነፍሱን እያሳረግን ነው ይለዋል። ይህን አስኬማ አምጣልኝ ብሎኝ ነበር፣ ምን ላድርገው ይለዋል። ጸሎት አድርሰህ አድርግለት፣ ደግሞም መቃብሩን የሚቆፍሩ አንበሶች ይመጣሉ፣ ቦታውን ለክተህ ስጣቸው አለው። ወደ ገዳሙ ሲገባ እጁን መስቀልያ እንደዘረጋ ሞቶ አገኘው። የሚጸልይ እንጂ የሞተ አይመስልም። አስኬማውን አድርጎለት ሲያበቃ ከራስጌው ቆሞ ኤልያስ ልበልህ፣ መጥምቀ መለኮት ዮሐንስ ልበልህ እያለ አለቀሰለት። 2 አንበሶች መቃብሩን ቆፈሩለት። ገንዞ
ቀበሩት። 80 ዘመን ሙሉ ለብሶት የኖረውን የሰሌን ልብስ ነበረችው ወስዶ ለሊቀ ጳጳሱ ለአባ አትናቴዎስ ሰጠው። በዚህች ልብስ አባ አትናቴዎስ ብዙ ተአምራትን ሰርቶበታል። ይልቁንም ሙት አስነስቶበታል። ለእግዚአብሔር ምስጋና ይሁን፣ እኛንም ከአባ ጳውሊ በረከት ያሳትፈን። በቅድሚያ ግን ሲነገሩ ብዙ ጊዜ ብንሰማቸውም አባ ጳውሊ ከሚነግሩን ምስጢራት ጋር የተስማሙ ይሆኑ ዘንድ እስቲ እነዚህን ቀጥሎ ያሉትን የመጽሐፍ ቅዱስ ጥቅሶች በደንብ አጢነን እንመለከታቸዋለን። መልእክቶቻቸውንም ምን እንደሆነ በደንብ እንረዳው። በመጠን ኑሩ፣ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል መጽሐፍ ቅዱስ። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 8 ላይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ የሚልም ቃል አለ። ሉቃስ ወንጌል ላይ ነው፣ ምዕራፍ 22 ከቁጥር 31 ላይ ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአት ያደርጋልና ያለውም አንደኛ ዮሐንስ ምዕራፍ 3 ከቁጥር 8 ላይ ነው። ጻድቅ በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 18። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁና ያለውም ልዑለ ባሕርይ ያለው ቅዱስ እግዚአብሔር ነው። በዮሐንስ ወንጌል ምዕራፍ 16 ከቁጥር 33 ላይ እናገኘዋለን። ዓለምንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀድሞው እባብ ተጣለ። ለምድርና ለባሕር ወዮላቸው። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወደ ምድር ወርዷል። ራእይ ነው ይህንን የተናገረው። ምዕራፍ 12 ላይ ያለውን ተመልከቱ። ሰይጣን በአባ ጳውሊ ተገዝቶ ሳለ ያወጣው ምስጢር ይህ ነው። በመጽሐፍ መግቢያ ላይ የሐይቅ ቅዱስ እስጢፋኖስ አቡነ ኢየሱስ መዋዕንድነት ገዳም ያስተላለፈው አጭር መልእክት እንዲህ ይላል። ምዕመናን የሰይጣንን ክፉ ሥራ ሁሉ አውቀውና ተረድተው ከሰይጣን ስህተት እንዲጠበቁና እንዲማሩበት እንዲሁም ደግሞ ፈተና በሚመጣባቸው ጊዜ ከሰይጣን መሆኑን ተረድተው ራሳቸውን ለፈተናው እንዲያዘጋጁና በየጊዜውም ራሳቸውን እንዲፈትሹ ከፍተኛ እገዛ እንደሚያደርግላቸው በማመን ይህንን መጽሐፍ በገድሉና በትሩፋቱ ከከፍተኛ የቅድስና ደረጃ ላይ የደረሰውን የቀሲስ አባ ጳውሊን የሰይጣንን ምስጢር ያጋለጡበትን ከብራናው ገልብጠን ግዕዙን ወደ አማርኛ ተርጉመን ምዕመናን በቀላሉ እንዲረዱት በሚያስችል ሁኔታ በእግዚአብሔር አጋዥነት አቅርበናል ብለው ከትበዋል። ልዩ ስሟ ሰሎንቅያ በምትባል በምስር አገር እንዲህ ሆነ። የከተማይቱ ሰዎች ከሄሮድስ ወገን የሚሆን ኃጢአተኞችና ክፉዎች ነበሩ። ሴቶችም ወንዶችም ተሰብስበው በየጊዜው በየወሩ ወደ ጭፈራ ቤት የመግባት ክፉ ልማድ ነበራቸው። መነኩሴ የሆነው ቅዱስ አባ ጳውሊም ዕድሜው 15 ዓመት የሆነ አንድ ዲያቆን መነኩሴ አስከትሎ ከዚያች አገር ደረሰ። ቀኑም ዕለተ ረቡዕ ነበረም። በዚህችም ቀን የሀገሪቱ ሰዎች ሴቶችም ወንዶችም ተሰብስበው ወደ አንዲት ጭፈራ ቤት ሲሄዱ አባ ጳውሊ ባደረበት የእግዚአብሔር ጸጋ የሰዎቹን ኃጢአት በግልጽ የሚያይ ሆነ። ከሰዎቹም አንዱን ጠርቶ ይህን ክፉ ሥራ ለምን ትሠራላችሁ? ወደ ዳንስ ቤትስ ከሚስቶቻችሁና ከልጆቻችሁ ጋር ለምን ትገባላችሁን? አለው። ሰውየውም በመኝታችን ከሚስቶቻችን ጋር አንድ እንደምንሆን በዳንስ ቤትም ከሴቶች ጋር አንድ እንሆናለን አለው። አባ ጳውሊም ማንን እንደምታመልኩ እስቲ ንገረኝ ብለው ጠየቁት። ሲለው ሰውየውም ከሄሮድስ ወገን ነን፣ የምናመልከውም ከቀደሙ አባቶቻችን ያገኘነው ጣዖት ነው አለውና
ሄዶ ከዳንስ ቤቱ ገባ። አባ ጳውሊም ከእነርሱ ጋር ያለውን ዲያቆን ወንድሜ የዚህች አገር ሰዎች ኃጢአታቸው ታላቅ ነው አለው። ሌሊት በሆነም ጊዜ አባ ጳውሊ ቀስ ብሎ ተነስቶ ማንም ሳያየው ወደዚያ የዝሙት ቤት እየጸለየ ሄደ። ከበርም ቆሞ ሰዎቹን ራቁታቸውን ሆነው ዝሙት ሲሰሩና ሲጮሁ ድምፃቸውንም ሰማቸውና እጅግ አዘነ፣ አለቀሰም። ወደ ምድርም እየሰገደ እነዚህ ሰዎች ከሌሎች ኃጢአት ምሳሌ እንዳይሆኑ አጥፋቸው እያለ ወደ እግዚአብሔር ጸለየ። እግዚአብሔርም ጸሎቱን ሰማውና ሰዎቹን የሚያስታቸውን ሰይጣን ምስጢሩን ይነግረው ዘንድ ሰይጣንን ወደ እርሱ ላከው። አባ ጳውሊም ጸሎቱን እንደጨረሰ ሰይጣን ጥቁር ሰው መስሎ እንደ እሳት የሚንቦገቦግ የተመዘዘ ሰይፍ ይዞ ራቁቱን ከዳንስ ቤቱ ሲወጣ አየው። ያም ሰይጣን በማስፈራራት ከዳንስ ቤቱ በር ላይ በቆመ ጊዜ አባ ጳውሊ አንተ ማነህ? ሰይፍስ በእጅህ የተመዘዘው ለምንድን ነው አለው። ሰይጣንም የምትሻውን ጠይቀኝ እንጂ አንተ የማነህ አንተ ማነህ አትበለኝ። ከፈጣሪህ ከጌታህ የለመንከውን አንተ ታውቃለህ። እኔ ከፈጣሪ ታዝዣለሁና የአዛዤን ትእዛዝ እተላለፍ ዘንድ አይቻለኝም አለው። ከዚህም በኋላ አባ ጳውሊ ብዙ ጥያቄ እጠይቅሃለሁና እንዳትዋሸኝ በሕያው እግዚአብሔር ስም አምያለሁ አውግዣለሁ አለውና በመስቀሉም ባሰረው ጊዜ ሰይጣንም የምትሻውን ጠይቀኝ፣ ትእዛዝህን አልተላለፍም፣ ኃይሌ በጸሎትህ ደክሟልና በፈጣሪም ስም አውግዘኸኛልና ሳልዋሽ ነግረሃለሁ አለው። አባ ጳውሊም መጀመሪያው ከሰዎች በአንዱ አድረህ በኃጢአት ትጥለው ዘንድ አጋዥ የሚሆንህ ምንድን ነው አለው። ሰይጣንም ሰው በእግዚአብሔር ሕግ ጸንቶ ሳለ በማንም ላይ ማደር አይቻለንም፣ ነገር ግን ፈጽሞ ይቅር ባይ ከሆነ ከእግዚአብሔር ሕግ ትንሽ ፈቀቅ ቢል እንዲሁም ደግሞ በየጊዜው ስሙን ባይጠራ ያን ጊዜ በእርሱ ለማደር ኃይል እናገኛለን። የእግዚአብሔር ስሙን መጥራት ያልኩህ በፍጹም ሃይማኖት ሆኖ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ማለት ነው። ሕፃንም ቢሆን ከመጠመቁ በፊት እናቱ በላዩ ላይ የእግዚአብሔርን ስም የማትጠራና በመስቀል ምልክት በላዩ ላይ የማታማትብ ከሆነ እናድርበታለን። ወላጆችና አሳዳጊዎች ይህንን መንፈሳዊ ሥራ ካልሰሩ በሕፃናት ላይ እናድራለን አለው። ዳግመኛም ሰይጣን ለአባ ጳውሊ እንዲህ አለው፣ ሴትና ወንድ ለመጋባት በወደዱና በፈቀዱ ጊዜ አስቀድመው በካህናት ጸሎትና በክርስቶስ ሥጋና ደም አንድ ከሆኑ ሥልጣን የለንም። ነገር ግን ከዚህ መንፈሳዊ ሥራ ቢርቁና በራሳቸው ፈቃድ ብቻ ቢጋቡ እኛ በእነርሱ ሆነን በልጆቻቸው ላይ እናድርባቸዋለን፣ እንሰለጥንባቸዋለንም አለው። ከዚህም ሰላምን አሳጥተናቸው ኑሯቸው የጠብና የክርክር እንዲሆን በመጨረሻም መለያየት እንዲሆን እናደርጋለን አለው። ዳግመኛም ሰው ሁሉ የእግዚአብሔርን ሥራ እየጠራ ካልጸለየ እኛ የወደድነውን ሁሉ እናደርግበታለን፣ ዓለሙን ሁሉ ድል አድርገን እንገዛ ዘንድ ባለን አቅማችን እንታገላለን አለው። አባ ጳውሊም የዓለምን ሰዎች የምትፈትናቸው በምንድን ነው ብለው አወጉት። ሰይጣንም እንደ ምኞታቸው እንፈትናቸዋለን አለው። ቀጥሎም እነርሱ ሊፈተኑ የሚችሉበት ሥጋዊ ሐሳብን እናቀርብላቸዋለን፣ እናሳምርላቸዋለን፣ በኩራት በትምህርት እናቃጥላቸዋለን፣ እንቅልፍንና ዝሙት መመኘትን እናመጣባቸዋለን፣ ጾም እንዳይጾሙ ጸሎት እንዳይጸልዩ እናደርጋቸዋለን፣ ከመልካም ሥራ ሁሉ እናረቃቸዋለን። ዘወትር ይህን ዓለም በማሰብ በስካር በውሸት በቂምና በቅናት ሐሰት በመመስከርም ወርቅና ብርን በመውደድ በስንፍና ሰውን በመሳደብ አእምሯቸው እንዲጠፋ እናደርጋለን። ቅዱሳንን ሳይቀር የዘላለም ሕይወት መንግሥተ ሰማያትን እንዲያጡ በተለያየ ምክንያት ባለን ኃይል ሁሉ እንዋጋቸዋለን። እኛ ኃይልና ሥልጣን የምናገኘው ፈጽመው ንስሐ በማይገቡ ሰዎች ላይ ነው።
የሚጠብቋቸው ቅዱሳን መላእክት ስለበደላቸው ሲርቋቸው ያን ጊዜ እኛ በእነርሱ ላይ እንበረታለን አለው። ዳግመኛም ሰይጣን ለአባ ጳውሊ እነዚህ ሰዎች ክፉ ሥራን ሁሉ ወደው እንዲሰሩ እናደርጋቸዋለን፣ በዓለም ያለውን የክፋትና የድንቁርና ሥራዎች ሁሉ እንደ መልካም አስመስለን እናሳያቸዋለን። መልካም በማስመሰል በውሸት ሕልም እናስታቸዋለን። በዚህ ዓለም አኗኗር ከሰው ወገን እናጠፋው ዘንድ እኛ ሳንፈትነው ከዚህ ዓለም በሞት የሚለይ የለም። እኛ እግዚአብሔርን መሳደብና መንቀፍ ባይቻለንም ሰዎች ፈጣሪያቸውንና ድንግል ማርያምን፣ ቅዱሳንን መላእክትን፣ ቅዱሳን ጻድቃንን ለመሳደብና ለመንቀፍ እንዲነሱ እናደርጋቸዋለን። ነገር ግን ንስሐ ገብተው ወደ ፈጣሪያቸው ቢመለሱና የክርስቶስን ሥጋና ደም ቢቀበሉ በነፍሳቸውም ንጹሕ ቢሆኑ እኛ ከእነርሱ ላይ ፈጽሞ ኃይል የለንም ብሎ ነገራቸው። ከዚህም በኋላ አባ ጳውሊ ሰዎች ነገርህን እንዴት አምነው ይቀበሉሃል ሲሉ ጠየቁት። የመልክህን ክፋት የመዓዛህን ክርፋት አያውቁምን ብለውም አከሉ። ሰይጣንም ይህን ጊዜ ሰዎች ሁሉ እንዳንተ መሰሉህን? በዚህ ዓለም መዓዛዬን ለማሽተትና መልኬን ለማየት እኔን የሚሹ ብዙ ሰዎች እንዳሉ እነግርሃለሁ። እነርሱ ወደ እኔ መጥተው እገለጽላቸው ዘንድ ይለምኑኛል እንጂ እኔ ወደ እነርሱ አልሄድም። እኔን ለማየት በሚፈልጉት በመገለጽ አስደስታቸዋለሁ አለው። አባ ጳውሊ መልክህን መለወጥ እንደምን ይቻልሃል ብሎ ጠየቀው። ዲያብሎስም ይህ የሚያስደንቅ አይደለም፣ ሰይጣን የብርሃን መልአክ መምሰል ይችላል ብሎ ጳውሎስ የተናገረውን አልሰማህምን ብሎ መለሰላቸው። አባ ጳውሊም የማታውቀውን ምስጢር ማስመሰል እንደምን ይቻልሃል ሲለው፣ ዲያብሎስም ዓለም ከተፈጠረ ጀምሮ በዘመን ብዛት የሰበሰብኩት ብዙ ዕውቀት አለኝ፣ በዚህ ዓለም የማውቀው ብዙ ጥበብ አለኝ፣ ነገር ግን የክርስቶስ ሰው መሆን ብቻ ተሰወረብኝ እንጂ አለው። አባ ጳውሊም የክርስቶስ ሰው መሆን ስለምን ተሰወረብህ ሲለው፣ ዲያብሎስም ከእኔ የተሰወረበት ምክንያት አላውቀውም፣ አውቄስ ቢሆን ክፉና በጎ ለይተው ያላወቁ እልፍ ሕፃናትን በሄሮድስ አድሬ ባላስገደልኩ ነበረ አለው። አባ ጳውሊም ክርስቶስ በእውነት አምላክ መሆኑን ያወቅከው መቼ ነው ሲለው ጠየቀው። በመስቀል ላይ ተሰቅሎ ኃይሌን እስኪያደክመው ድረስ ክርስቶስ አምላክ መሆኑን አላውቅም ነበር አለው። አባ ጳውሊም ዳግመኛ ዲያብሎስን ሰዎችን በማሳትህ ምን ትጠቀማለህ ሲሉ ድጋሜ ሌላ ጥያቄ ጠየቁት። ዲያብሎስም ሲመልስ የእኔስ ጥቅም የሰው ልጆችን ከዘላለም ሕይወት ማጥፋትና በገሃነም እሳት ማቃጠል ነው አለው። አባ ጳውሊም በእውኑ ገሃነም የሚባል አንድ ቦታ አለን ብሎ ሲጠይቀው፣ ዲያብሎስም አዎን አለ እንጂ በዚያ መጽናናት የሌለው ልቅሶና ጥርስ ማፋጨት እንዲሁም ትሉ የማያንቀላፋ ነው፣ እኛም መኖሪያችን እዚያ ነው ብሎ መለሰለት። አባ ጳውሊም መልሶ አንተ ከክርስቶስ የተዋረድህ በገሃነም እሳት እንደምትቀጣ ካወቅህ ለምን ንስሐ አትገባም ብለው ጠየቁት። ዲያብሎስም ንስሐ እንዳልገባ የሚጸጸት ልብ የለኝም አለው። አባ ጳውሊም እግዚአብሔር መሐሪና ይቅር ባይ ነውና ከለመንከው ይቅር ይልሃል ብሎ መለሰለት። ዲያብሎስም ለዚህ ሥራ ዕድል ፈንታ የለኝም ሲል ዲያብሎስ መለሰለት። ከዚህም በኋላ አባ ጳውሊ ለሰው በምትሃት የምትታዩት በስንት አምሳል ነው ሲሉ አከሉ። ዲያብሎስ እንዲህ ብሎ መለሰላቸው። ሰዎችን ለማሳት እኛ በምንፈልገው መልክ ሪያ፣ እባብ፣ ሴት፣ ወጣት፣ ሽማግሌ፣ ቀበሮ፣ ጦጣ፣ ዝንጀሮና ሌላም መስለን መታየት እንችላለን። ከእኛ እያንዳንዳችን በድንግል ማርያምና በልጇ አምሳል በብርሃን መልክ በቀደሙ ቅዱሳን አምሳል ቢሆን ሰው በሚፈልገው ሁሉ መስለን እንታያለን አለው። ከዚህም በኋላ አባ ጳውሊ ሰዎች ፈጣሪያቸውን እንዲክዱ የምታደርገው በምን መንገድ ነው ብለውም ጠየቁት። ዲያብሎስም እንግዲህ
የማደርገውን ሁሉ ነገርኩህ። መጀመሪያ ልጆች የወላጆቻቸውንና የአሳዳጊዎቻቸውን ምክር እንዳይሰሙ ለቃላቸውም እንዳይታዘዙና ከእናንተ ይልቅ በእውቀት እኛ እንበልጣለን፣ እኛ እናውቃለን እንዲሉ አደርጋቸዋለሁ። ዳግመኛም የወላጆቻቸውንና በዕድሜ የሚበልጧቸውን እንዲሳደቡ እናደርጋቸዋለን። በዚህም ምክንያት የቤተሰብ ፍቅር እናሳጣቸዋለን። በየሄዱበት ሁሉ እንደ ተረገሙ ይኖራሉ። ከዚህም በኋላ በክህደት፣ በዝሙት፣ የአመንዝራን ጌጥ በመውደድ፣ በስካር፣ በስርቆት፣ ነፍስን በመግደል ፈጽመው እንዲወድቁ እናደርጋቸዋለን። በመጨረሻም ተስፋ ቆርጠውና አእምሮአቸውን አጥተው ቁጥር ለሌለው ኃጢአት እንዲሰሩ እናደርጋቸዋለን ብሎ አወጋው። ዳግመኛም አባ ጳውሊ እናንተ አሳቾች እንደሆናችሁ ለሰው በምን ትታወቃላችሁ ብለው አከሉ። መጨረሻችሁስ እንዴት ነው ሲሉም ጨመሩለት። ዲያብሎስም እንደ እናንተ ንጹሕ የሆኑ ሁሉ በሥራዬ ያውቀኛል፣ ኃጥአን ግን ሽታዬን ሊያውቁኝ አይችሉም። ለጥቂት ደጋጎች ነው እንጂ ለሁሉ አንታወቅም። በመጨረሻ ሥራችን ግን እንታወቃለን አለው። አባ ጳውሊም በዕድሜ ደረጃ ዘመኑም የተቃረበና ሥጋውም የደከመን ሽማግሌ በምን ትፈትኑታላችሁ ብሎ ሲጠይቀው፣ ዲያብሎስም እኛ በሽማግሌዎች ብዙ ምክንያት እናገኛለን፣ ስንፍና እናመጣባቸዋለን፣ ጾም ጸሎትን እንከለክላቸዋለን፣ ዘመናቸውን እስኪረግሙና ራሳቸውን እስኪያጠፉ ድረስ በሚያደርስ ጥርጣሬን እናመጣባቸዋለን፣ ክፉ ሐሳብና ገንዘብ መውደድን፣ ሰላም ማጣትን፣ ተስፋ መቁረጥን በውስጣቸው እናሳድርባቸዋለን። ከልባቸው ሕሊና ጸሎትን፣ ከአንደበታቸው ምስጋናን እናጠፋባቸዋለን አለው። ቀጥሎም አባ ጳውሊ እንዴት አድርገው ነው በገዳም ከሚኖሩት ጋር የምትዋጋው አለው። ዲያብሎስም አስቀድመን መነኮሳትን የምንዋጋው በገዳሙ ቆይታ ላላቸው ትላልቅ አባቶች እንዳይታዘዙ ለማኅበሯ አባት እሺ በእጄ ብለው ምክራቸውን እንዳይሰሙ እናደርጋቸዋለን። እኔ የምነግራቸውንና የማሳስባቸውን ለአበው እንዳይነግሩ በማድረግ ነው። ዳግመኛም ጥርጣሬን እናመጣባቸዋለን፣ በሐሰተኛ ሕልም እናስታቸዋለን። በዚህ ባያምኑና ቢያሸንፉን ሌላ ብዙ የምኞት ፈተና እናመጣባቸዋለን። ገንዘብ መውደድን፣ የላመ የጣፈጠ መብላትን፣ መጠጣትን እናስመኛቸዋለን። ያለ ምክንያት በየጊዜው ሴቶች ወንዶችንም ወንዶችም ሴቶችን እንዲያዩና እንዲገናኙ እናደርጋቸዋለን። በዚህም በእነርሱ ላይ ታላቅ ውድቀትና አእምሮ ማጣትን እናመጣባቸዋለን። የማይጠቅም ዙረትን እንዲያበዙ እናደርጋቸዋለን። ሰውን የሚያጣሉና ነገር አመላላሾች እንዲሆኑ፣ የአባቶችን ምክር እንዳይሰሙ፣ ሥራን እንዳይወዱ፣ በአኗኗራቸው በአንድ ቦታ እንዳይጸኑ እናደርጋቸዋለን። በአፋቸው እኛ ዓለምን ንቀናል እንዲሉ፣ ነገር ግን የዓለም ፍላጎታቸው በላያቸው በዝምታ እንድትታይና መንፈሳዊ ዕውቀትን፣ ትዕግስትን፣ መረጋጋትን እንዲያጡ እናደርጋቸዋለን። ከገዳማቸው በወጡ ጊዜ ከገዳማቸው ልቦናቸውን እናርቃለን። እኛ የዚህን ዓለም ሥራ ስለምናሳምርላቸው በስም መነኮሳት ሲባሉ በገዳም መኖራቸውን ፈጽመው ይጠላሉ። ከዚህ ሁሉ ፈተናቸው ቢያሸንፉን ሌላ የሚፈተኑበትን መንገድ እናመጣባቸዋለን። በሚሰሩት በማንኛውም ሥራ ውዳሴ ከንቱን እንዲፈልጉና ራሳቸውን ከፍ ከፍ እንዲያደርጉ ሌላውንም እንዲነቅፉ እናደርጋቸዋለን አለው። አባ ጳውሊም በዚህ በምታመጣባቸው መከራ ምን ትጠቀማለህ? እነሱስ በምን ያሸንፉሃል? ብሎም ጠየቁት። ዲያብሎስም ፈጣሪያቸውን እንዳያመሰግኑና ተስፋ እንዲቆርጡ ከዘላለም ሕይወት እንድናጠፋቸው እንወዳለን እንጂ የምናገኘው አንዳች ጥቅም የለም። በምን ያሸንፉሃል ስላልከው ስለምትለኝም በመታዘዝና በትዕግስት በጾምና በጸሎት
በቂም በቀል ንጹሕ በሆነ ልቦና ባለመለያየት ወንድሞቻቸውን ፍጹም መውደድ ከዚህ ሁሉ ጋራ ትሕትና ከመንፈሳዊ ሥራቸው ሁሉ ትበልጣለችና በፍጹም ሃይማኖት ትሕትናን ቢይዙ ያሸንፉናል። በመጨረሻም የክርስቶስ ሥጋና ደም የእኛን መርዝ ያጠፋልና ሸዋችንንም ይነቅላልና ያቃጥላል አለው። እዚህ ጋር ቅድስት እናታችን ክርስቶስ ሰምራ ከእርሷ ገድል ላይ ያገኘነውንም ነገር ልናካፍላችሁ ወደድን። በተመሳሳይ ሁኔታ እርሷ የዲያብሎስን የማሸነፊያ መንገዶች መርምራዋለች። ሰይጣን የሚሸነፍባቸው 3 ዋና ዋና መንገዶች ለቅድስት ክርስቶስ ሰምራ እንደነገራት ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ ዕለተ ሞቷን እያሰበች በጣና ባህር ውስጥ ቆማ ስታለቅስና ስትጸልይ ሳለች ዲያብሎስ በሊቀ ጳጳሳት ተመስሎ እጅግ አስደናቂና ግሩም በሆነ አርአያ ወደ እርሷ መጣ። እርሷም ልትሰግድለት ወደደች። ከሐዘኗ ያረጋጋት ዘንድ ከቅዱሳን አንዱ የመጣ መስሏት ነበርና፣ ነገር ግን የመላእክት አለቃ ቅዱስ ሚካኤል ፈጥኖ ደረሰና ይህ ሰይጣን እንጂ ጳጳስ ወይም ከቅዱሳን አንዱ አይደለምና አትስገጂለት ብሎ ወደ ኋላ መለሳት። ዳግመኛም አሁንም እንደ ልማድሽ ሂጂና ጠይቂው ማን እንደሆነ ይነግርሻል አላት። በዚህ ጊዜ ወደ እርሱ ሄደችና እሰግድልህ ዘንድ አንተ ማነህ? ስምህስ ማን ይባላል? ስትል ጠየቀችው። እርሱም የመላእክት አለቃ ቅዱስ ሚካኤል ነኝ አላት። የመላእክት አለቃ ቅዱስ ሚካኤል ከእርሷ ጋር እንዳለ አላወቀም ነበርና እርሱ በእሷ ላይ ተንኮል ለመስራት እንደተራቀቀ ሁሉ እርሷም ነቃችበት፣ ተራቀቀችበትም። ቀጥሎም እንዲያውስ አንተ ሚካኤል ከሆንክ እስቲ ስለ ጽድቅ ነገር አስተምረኝ አለችው። በዚህም ጊዜ ፈጽሞ ተደሰተ። ከዓላማዋ አሳስቶ በእጁ የገባችለት መስሎታልና እንዲህም አላት፣ ለምን ሰውነትሽን ታደክሚዋለሽ? ከዛሬ ጀምሮ ከዚህ ኃላፊ ዓለም ድካም ማረፍ ያስፈልግሻል። መጾምና መጸለይስ ለምን ይጠቅምሻል? በባሕርስ ውስጥ ቆሞ መጸለይና ሰውነትን ማድከም ማን አስተማረሽ? አላት። በዚያን ጊዜ አንተ የምትለውና መጽሐፍት የሚናገሩት የተለያዩ ሆነሳ አለችው። እርሱም ማን ነው የለያየን? አላት። እርሷ ከአነጋገር የተነሳ እኔ ለየኋቸው አለችው። እርሱም እስኪ ልዩነታችንን ንገሪኝ አላት። እርሷም መጽሐፍት የጾመ የጸለየ የለመነም ሁሉ ፍጹም ዋጋውን ያገኛል ይላሉ፣ አንተ ግን አትጹሙ አትጸልዩ ትላለህ አለችው። ይህንንም ባለችው ጊዜ ወደ እርሷ ላይ ፈጽሞ ተቆጣ፣ እጅግም አድርጎ አስደነገጣት። ዳግመኛም መለሰችና በምን ትሸነፋለህ አለችው። አሁንም ቁጣውን አወረደባት። በሦስተኛው ጊዜ ከተቆጣ በኋላ በእነዚህ በሦስቱ ነገሮች እሸነፋለሁ ሲል መለሰላት። አንደኛ፣ ማንኛውም ሰው በዚህ ዓለም በሚኖርበት ጊዜ ነፍሱ ከሥጋው ከመለየቷ በፊት እንግዳ ተቀብሎ የሚያስተናግድ። ሁለተኛው፣ በራሱ ላይ ችግርና መከራ በመጣበት ጊዜ መከራውን ታግሶ የሚኖር ቀድሞውንም ከመሬት የተገኘሁኝ ነኝ፣ ኋላም ተመልሼ ወደ መሬት እገባለሁ፣ እሞታለሁ፣ እፈርሳለሁ ብሎ በማሰብ ትሕትና የሚሠራና የመሳሰሉትን ሁሉ የሚያደርግ እርሱ ፈጽሞ ያሸንፈኛል አላት። ይህንንም ከተናገረ በኋላ ክንፉን እያማታ ወደ አየር በረረ። እርሷም ከግርማው የተነሳ ፈጽማ ደነገጠች፣ በመሬትም ላይ ወደቀች። በዚያን ጊዜ ለጌትነቱ ክብርና ምስጋና ይግባውና ጌታችን ኢየሱስ ክርስቶስ መጥቶ ቅዱሳት በሚሆኑ እጆቹ ከወደቀችበት አነሳ። ከዚያም ወዳጄ ክርስቶስ ሰምራ ሆይ አይዞሽ፣ አትፍሪው፣ ነገር ግን ወደ ላይ ወደ ሰማይ አቅንተሽ ተመልከች አላት። ወደ ሰማይም አቅንታ በተመለከተች ጊዜ ዲያብሎስ ክንፉ በሰማይ ላይ ከጽንፍ እስከ አጽናፍ ተዘርግቶ መላው ዓለምን ሞልቶ አየች። ቀጥሎም ጌታችን ኢየሱስ ክርስቶስ በእኔ በባሕርይ አባቴ በአብ በባሕርይ ሕይወቴ በመንፈስ ቅዱስ ያላመነ ሊያሸንፈው አይችልም አላት። ዳግመኛም ማንም ሰው ኃጢአት ቢኖርበት ወደ ቀደመ ኃጢአቱ ባለመመለስ ንስሐ ቢገባ ሥጋዬን ደሜን ቢበላ ቢጠጣም ከወጥመዱ ያመልጣል ብሎ ነገራት። ወደ አባ ጳውሊ እንመለስና
ከዚህም በኋላ አባታችን ዲያብሎስን ከእናንተ የተነሳ የሰው ልጅ ወዮለት አለው። ጌታችን ወጥመዳችሁን ያጥፋው፣ ኃይላችሁንም ያድክመው አለው። ዲያብሎስም አንተ ሽማግሌ ከእንግዲህ ወዲህ ምንም አልነግርህም፣ ከዚህ ፈጥኜ እሄድ ዘንድ አሰናብተኝ እያለ ለመነው። አባታችንም ከዚህ የሚበዛ ብዙ የምጠይቅሃልና አንተ ርኩስ የክፉ ሰው ምስጢርህን ጨርሰህ ሳትነግረኝ ከእኔ ትሄድ ዘንድ አላሰናብትህም አለው። በውኑ ከአዳም ልጆች የምትፈራቸው አሉን ብለው ጠየቁት። ዲያብሎስም ከአዳም ልጆች የምፈራቸው የማልፈራቸውም አሉ አለው። እነማንን እንደምትፈራ ንገረኝ አሉት። የማትፈራቸውስ እነማን ናቸው ብለው አከሉ። ዲያብሎስ እንዲህ አለ፣ አስቀድሜ ሁሉን ነገርኩ። ስለ እግዚአብሔር ፍቅር ብሎ ሥጋውን ለመከራ የሚሰጠውን ሰው እርሱን እፈራዋለሁ። ነገር ግን ስለ እግዚአብሔር ፍቅር ብሎ ሥጋውን ለመከራ የማይሰጠውንና ከመከራ የሚሸሸውን አልፈራውም። ዳግመኛም የቅዱሳንን አጽማቸውን የሚጠብቁትን መላእክት እፈራቸዋለሁ። ቅዱሳኑ ስለ ክርስቶስ ፍቅር ስለ ታገሱት ትዕግስትና ስለ ተጋደሉት ጽኑ ተጋድሎ ከእግዚአብሔር ዘንድ ታላቅ ክብር ተዘጋጅቶላቸዋልና በዚያም በተጋደሉበት ቦታ ቃል ኪዳን ተቀብለዋልና በቦታቸው እንዳንኖር መላእክት ይከለክሉናል፣ ያባረሩናል፣ ኃይላችንም ይደክማል። እኛም በዚያ ቦታ ትንሽ ኃጢአት ፍርፋሪ እናገኝ ዘንድ ዘወትር ተግተን እንዋጋለን አለው። ዳግመኛም ዲያብሎስ በእውነት የቅዱሳንን ምግባርና ትሩፋት ስናይ በእጅጉ እንፈራለን። ቅን ሕሊናን፣ ንጹሕ ልብን፣ ትሕትናን፣ ጾምን፣ ጸሎትን፣ ትጋትን ስናይ እንፈራለን። ይበልጥም የድንግል ማርያም ልጅ ለደቀ መዛሙርቱ ያስተማራቸውን አቡነ ዘበሰማያቱን እንፈራዋለን አለው። አባታችንም የማርያም ልጅ የምትለው ማንን ነው ብለው ጠየቁት። ዲያብሎስም አንተን የፈጠረ እርሱ ነው አለው። አባም እርሱን ትፈራለህን አለው። ዲያብሎስም እባክህ ስሙን እየጠራህ አታቃጥለኝ፣ እሱንማ እንዴት አልፈራው? እነሆ ኃይሌን አድክሟል፣ ነፍሳትን ፈጽሞ አድኗል፣ ማርኳልና አለው። ዳግመኛም ዲያብሎስ እግዚአብሔርን ደስ የሚያሰኘውን ሰው ሁሉ እንፈራዋለን። በመንፈስ ቅዱስም ተመርተው ቅዱሳን የተናገሯትን ጸሎተ ሃይማኖትን በጣም እንፈራታለን። እሷን ስትጸልይ በእጅጉ እንደነግጣለን። ዳግመኛም አንዱ ወንድሙን እኔ በድያለሁና ይቅር በለኝ የሚለውን የይቅርታ ቃል ስንሰማ ደንግጠን ከአጠገቡ እንርቃለን። ዳግመኛም ቅዱስ መስቀልና የክርስቶስ ሥጋና ደም ንጹሕ ጸሎት ካለበት ቦታ መቅረብ አይቻለንም፣ እንሸሻለን አለው። አባ ጳውሊም አንተን ያልበደሉህን እነዚህን ሁሉ የተለያዩ ሰዎች እንዲህ የምትፈትናቸው ለምንድን ነው ብለው ጠየቁት። ዲያብሎስም ሃይማኖታቸው የቀና ስነ ምግባራቸው ያማረ የሆነ እንቀናባቸዋለን አለው። አባታችንም ከሕይወትና ከመልካም ሥራ የተለየ አንተ ክፉ ባላንጋራ የኀጢአትና የአመፅ መገኛዋ አንተ ነህና በእርሱ ላይ ከወዴት ትመጣለች አለው። ዲያብሎስም የክፋትና የአመፅ ሥራ መገኛዋ እኔ በሆንም የኀጢአት ፈጻሚዋ እኔ ብቻ አይደለሁም። የማቀርብላቸውን የክፋት ሥራ ካልተቀበሉኝ እነርሱን በኃይል ማስገደድ አይቻለኝም። ነገር ግን በብዙ ዘዴና ተንኮል ሥራዬን እንዲቀበሉ አቀርብላቸዋለሁ። ከዚህ ጊዜ ለመልካም ሥራ መንፈሳዊና አስተዋይ ካልሆኑ በቀር የክፋት ሥራዬን ሳይመረምሩ ይቀበሉኛል አለው። ተዋስኦተ ቀሲስ አባ ጳውሊ የመጨረሻው ክፍል። ወስብሐት ለእግዚአብሔር።